ቀደም ሲል ያሉት ነገር አለ። ይሄንን እንዴት ልናስቆም እንችላለን? የማይቆም ነው። አገዛዙ በመንግስታዊ መዋቅር የመንግስትም ተልኮ ነው። ብልጽግና የሚባለው ፓርቲ በራሱ ኦርቶዶክስ ጠል እንደሆነ ነባር እምነቶችን የሚጠላ እንደሆነ በግልጽ አብይ አህመድም በጽሁፉም በመጽሐፉም ያሳወቀበትን ማስረጃዎች በዝርዝር ማምጣት ይቻላል። ስለዚህ ይሄ አገዛዝ እስካለ ድረስ ቤተክርስቲያኒቱ መከራ ውስጥ ትሰነብታለች። ለማጥፋት ከሆነ ይቻላል ወይ? የሚቻል አይደለም። አንድን ከ50 እና 60 ሚሊዮን ተከታይ ያላትን እምነት ነቅዬ አጠፋታለሁ ከምድረገጽ የሚለው ምናልባት የሚሞከር አይደለም፣ ግን ማዳከም ይችሉ ይሆናል። ነገር ግን ቤተክርስቲያኒቱ ለምንድን ነው ማትናገረው? ያኔ እናንተ እርሱም ዋና ጻፊ ሲኖዶሱ በነበሩ ጊዜም ህዝብ አስተባብራችሁ ቤተክርስቲያኒቱ አደጋ ውስጥ ገባች ብላችሁ መንግስትን በዛ ደረጃ ፈተና ውስጥ ከታችኋል። አሁን ምናልባት በዛው ብትቀጥሉ ኖሮ የሁሉ መከራ አይመጣም ነበር የሚልም ትችት እናንተ ላይ ይቀርባል። ነገር ግን ቤተክርስቲያኒቱ ምንድነው ዝምታዋ? ባለፈውም በአርሲ በተፈጸመው ግድያ ሄደው አይቶ መጡ። ከዛስ ምንድነው ማለት ያለባት? የመንግስትን ፕሮፓጋንዳ እየተከተሉ መልስ ነው የሚሰጡትና አባቶችስ ዝምታቸው ምንድነው? እንደው እንደ እርሶም እንደ ቤተክርስቲያኒቱ አባትም እነዚህን ምዕመናን ሰብስበው ወደ ትግል እንግዲህ እናንተ ያንን ባታረጉ ኖሮ ያ ሁሉ ምዕመናን አይመጣም ነበረ። አሁን ማን ይሰብስባቸው? ማን ይጥራቸው? ቁጭቱ አለ፣ ብስጭቱ አለ፣ ሐዘኑ አለ። ያንን የሚያስተባብር ግን አንድ አካል መኖር አለበት። ያ አካል እየጠፋ ነውና እዚህ ላይ ምን ይላሉ አባታችን? እዚህ ላይ ነው የምንለያየው ከናንተ ጋር እኛ የምንለያየው ከናንተ ጋር እዚህ ላይ ነው። የትኛውም የሃይማኖት አባት አስተባብሮ በመንግስት ላይ የፖለቲካ ስራ ሲሰራ ታይቶ አይታወቅም። አናደርግም። ይሄን በመንግስት ላይ ስራ አይደለም አባታችን። ግድያውን ያውግዙ፣ ሰልፍም ጠርተው ቢሆን ግድያ ይቁም። ልክ አሁን እርሶ እንደሚሉት አይነት ማለት ነው አባታችን። አሁን ያኛውን ስላመጣ ያኛውን ክሊር ላድርግልህ። በነገራችን ላይ የዛን ጊዜው የሆነው የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ገንጥለው የብሔር ብሔረሰብ ሲኖዶስ አቋቋምን አሉ ሰዎች። እኛ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ናት፣ ሲኖዶስም አንድ ነው፣ ክርስትና ብሔር ብሔረሰብ የለውም፣ ሰውነት ነው የክርስትና መለኪያው ብለን መንግስትን ያስጨነቅንበት ዋና ምክንያት አንተ ህገወጦችን ወደ ህግ አስገባ፣ ቤተክርስቲያናችን የገነጠሉትን ተገንጣዮች ናቸው፣ እውቅና አትስጥ ነው። እኛ ከመንግስት ጋር አይደለም ያን ጊዜ ቆም ነው። እነዚህን ሰዎች ህገወጥነታቸውን አስቁማል። ካላስቆም ካንተ ነህ ያለህበትና አንተ ራስህ ሰላማዊ ሰልፍ ይዘን ለዓለም እናጋለጣለን አል። ህዝቡም ተባበረ። ያን ጊዜ አዎ ህገወጥ ናቸው ብሎ አሳልፎ ለኛ ሰጠ። እዚያ ላይ ቆመ። ከዚያ በላይ መሄድ እኛ አንፈልግም አንችልም። ምክንያቱም እኛ የፖለቲካ ድርጅቶች አይደለም። አባታችን አልቆመም እኮ ያ የነበረው ሁኔታ አልቆመም። ቀጥሎ እንደውም ከዛም የከፉ ነገሮች ነው የተፈጸመው። አባታችን ይኸውልህ ልነግርህ ነው። አሁን እኮ ቤተክርስቲያን አንድ ናት። በዚያም ተባለ በዚያም ቤተክርስቲያን አንድ ሆና ቀጥላለች። ያ ሌላ ሰዎቹ እዚያ ገብተዋል። ምን እሱ ሌላ ጉዳይ ነው። ወደ ሌላ የምንሄድበት ነው። አሁን ግን እኔ የማየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልተከፋፈለችም፣ አንድ ናት። መቀሌ ያሉ ሰዎች አወገዝን። ነገር ግን እዚያ መንግስትም ስለሌለ እኛም እዚያ መግባት ስለሌለ እኛን እንደ ከኢትዮጵያ መንግስት ጋር ስለቆጠሩን እነዚያ በፖለቲካ ተገልጠ የፖለቲካ ግንጠላ ነው። ያ የፖለቲካ ግንጠላ ሆኖ ያው ቆመዋል። ከዚያ ወደፊት የሚሆነውን እናያለን። አሁን እኛ ቤተክርስቲያኒቱ ምንድነው የምታረገው የሚለውን ነገር የሚችሉትን ሊያደርጉ ይችላሉ። ከዚያ በላይ ሊያደርጉ አይችሉም። እነሱም ይታሰራሉ። እነሱም እኮ መታሰርም እኮ አለ ምናልባት እና የነሱ መታሰር የሚያመጣው ለውጥ የለም። ቆይ ለህዝብ እኮ ቆመው የታሰሩ ፖለቲከኞች አሉ። እንደው ሌላው ቀርቶ እና ማናቸው እና ማን ታዱ የሚባሉትን እና ትልቁን ሽማግሌ ሰውዬ እና ታዲዮስ ታንቶን ስለሳቸው እንኳን የሚናገር እኮ ሰው የለም እስካሁን ድረስ። እንደዚያ ሲናገሩ ጎበዝ ሲል የነበረ አሁን የለም። የተናገሩ ሰዎች ማን እንትን አላቸው? ያንን ይፈራል ሰው እኮ። ማን ነው የሚቆምልኝ ይላል እኮ ሰው። እኔ እልቅስ ምንድነው ኦርቶዶክሱ ራሱ ተደራጅቶ አትግደሉን የማይለው ነው የኔ ጥያቄ።
ማን ያስተባብራቸው? አባታችን ማን እያስተባበረው ነው? በረሃ ገብቶ የሚዋጋው እንዴ? በረሃ ገብቶ ጠመንጃ ይዞ እየተዋጋ ነው እንዴ? እንግዲህ እንዳስተማሩን አባታችን እርሶም ሌሎችም አባቶች እንዳስተማሩን እንደናንተ አይነቱ ጥቁር የለበሰ ምድራዊ ኃይሎችን የማይፈራ ወይም ደግሞ ለዛ እጅ የማይሰጥ ልጆቹን የሚጠብቅ ሞት ደጃፍ ላይ ሆኖ የሚናገር ነው። እስርን መፍራት ሞትንም መፍራት ከናንተ አንጠብቅም። ቢሞቱም ቢታሰሩም ለምእመናን ደህንነት ለቤተ ክርስቲያኒቱ ህልውና አይደለም ወይ? ነው እኮ የምልህ። ህዝቡም እኮ ቢከተል ነው። አሁን እኮ እኔ ካንተ ጋር ሳወራ እኮ የተወሰኑ ሰዎች ቢደግፉ በ180% ፖለቲከኛ ነው የሚለኝ። ሃይማኖት ሰው እኮ አይለንም አሉ እኮ በየጊዜው በተለይ ከህዋት ጋር ያሉ ሚዲያዎች አሁን እንኳን መንፈሳዊነት በመንፈሳዊነት የማይታማ እያለ ነው ሲጨረግደኝ የሚል አንድ ሰው ለምንድን ነው እንደሱ የምትለው ብሎ የተናገረ የለም። ይኸው ከሌላ አትጠብቅ። እኔ አሁንም እያልኩ ያለ ይኸውልህ፣ ከሌላ ስትጠብቅ እንግዲህ ዝም ብለህ ቁምና በተራ ተገደል። አንድ ላይ ሆነ በሰላማዊ መንገድ አትግደሉ ይብለህ ተነሳ ተባበረ ነው እያልኩ ያለው። ቆይ ጅብ መጥቶ በላህ ቤቱን እንትን እያለ ነው። አይ ቆይ እስቲ ሰው እስኪተባበር ድረስ ዝም ብለህ ትበላለህ? ይሄ ማን ነው የሚባል ሰው የሐምሌ 5 ብሎ ባለፈው ያከበረው ሲናገር ነበር ታሪኩን። መጥተው ቤቴን ከበቡት አለ። ዝም ብዬ መሞት ነው ያለብኝ ወይስ ምን ማድረግ ነው ያለብኝ? ባለኝ ማድረግ ነው አለ። ያው ተረፈ። ኮሎኔል ደመቀ ዘውዱ ተረፈ። እሱን እንትን ማለት ስላልፈልጉ ተረፈ። ያው መቼም መትረፍ ብቻ አይደለም ለሌላውም እንቅስቃሴ አመጣ። እኔ አሁን ግደሉ እያልኩ አይደለም። በነገራችን ላይ እንደዛ እያልኩ እንደዚህ አይነት ነገር የለንም እኛ ሰውን ብናየው አሁን እኮ እያልኩ እኮ ነው። እኔ እኮ ስንት ቀን ተናገርኩ? ስንት ቀን ነው በአንተ ሚዲያ እንኳን ያወራሁት? ስንት ቀን አሜሪካን ሀገር ያለው ሰው እንኳን እንተባበር ስንለው እኮ መች ተባበረ? መች ይመጣል እንዴ? አይሆንም። እያንዳንዱ ኃላፊነት አለበት፣ ይነሳ፣ አንተን ጨምሮ ነው እያልኳል። እያንዳንዱ ነው ያለበት። አሁንም ምን ብሎ ይነሳ ለምትለኝ ገዳዮች ሳያፍሩ ሳይሉ መግደልን በአደባባይ የሚገሉ ከሆነ ተገዳዮች በቃን ማለት የለባቸውም ወይ ነው ጥያቄ። የለም ወይ በቃን ይደክማል ማለት የለባቸውም ወይ? ይሄንን ነው እያልኩ ያለሁት። እዚህ ተበታትነ በየቦታው መከራ የምታይም አንድ ሆነ ልቅስ፣ ራስህን አድን። አንድ ሆነ። እዚህ ያሉት አባቶች በነገራችን ላይ ቢናገሩ የሚሉትን ነው የምነግርህ። ብንናገርኛ ለባስ ህዝቡን እናስጨርሰዋለን እንጂ ላናተርፈው ነገር ነው የሚሉት ይላሉ። ይሞክራሉ እኮ ለመናገር እኮ ይወያያሉ። ነገር ግን ማስጨረስ ነው። ምን እንዴት አድርገን ወይኛ መሳሪያ ይዘህ ተዋጋ አንል ወይ ራስህን ጠብቅ አንል። ምን እንበል? ምን ይበሉ? ቆይ እስቲ ምን እኔ እኮ አሁን ራስህን ጠብቅ ስል እኮ ጦርነት አወጀ ነው እያሉኛል። ያ ነው እኮ ችግሩ እኮ ማህበረሰቡ ሲያዝኑለትም አይወደ እንትን አይልም፣ ዝም ሲሉም ያው ነው። ስለዚህ እኔ አሁን እየተናገርኩ ያለው እዚያ ያሉት ሰዎች የሚችሉትን ሊያደርጉ ይችላሉ። ህዝቡ ከተነቃነቀ ደግሞ አይዟችሁ ሊሉ ይችላሉ። ነገር ግን ዝም ብሎ ለጥ ባለበት እነሱ ተነስተው ቢናገሩ ህዝብ ከማስጨረስ ውጭ ሌላ ሊያደርጉ አይችሉም ነው እያልኩ ያለው። ስለዚህ ወንድም ምን እናርግ ነው አባታችን። እንደው ትንሽ ከእርሶ አሁንም የምንለይበት አለ። አዎ ልክ ነው። አገዛዙ ያስራል፣ ይገላል፣ ይሰውራል። ከዚህም የከፋ ነገር እያደረገ እንዳለ እናውቃለን። ትንሿን ነገር ማድረግ እንኳን ባይቻል ከመንግስት ፕሮፓጋንዳ ጋር ከመንግስት አቋም ጋር ተሰልፈው ያሉ አባቶች እንግዲህ እንዲና አይነት አባቶች እንዳሉ ይገባናል። ድምጻቸውን ሳያሰሙ ግን ውስጣቸው እየበገነ ያለ ውስጣቸው እያዘነ ያለ አባቶች እንዳሉ እናውቃለን። ሁሉንም አንድ ላይ በጅምላ እየወቀስን አይደለም። ግን ደግሞ ትንሿን ነገር ሌላው ይቅር ለሞቱት ሰዎች በስማቸው የሚደረግ የቤተ ክርስቲያን ስነ ስርዓት አለ፣ ጸሎተ ፍትሐት አለ። ነገር ግን መንግስትን ላለማስቀየም ብለው ያንን እንኳን ማድረግ አይፈልጉም። ስለሞቱት ማንም ይግደላቸው፣ ስለሞቱት እንኳን የሐዘን መልእክት
በስማቸው ጸሎተ ፍትሐት ማድረግ እንኳን ይፈራሉ። በዚህ ደረጃ ከፈሩ እንዴት ነው ምዕመናን የሚነሱት? አባቶች ፈርተው ፊት መቅደም ያለባቸው በዚህ ደረጃ ከፈሩ እንደው ያዘን መልእክት እንኳን ለማውጣት ከፈሩ እንዴት ታዲያ ምዕመናን ሞት ይብቃ መገደል ይብቃ ብሎ ሊወጣ ይችላል? አባቶችም የተወሰነ ማድረግ አለባቸው። ቢያንስ ድምጻቸውን ለሞቱት ማሰማት አለባቸው። ማንም ይግደል ማንም ስለሞቱት ብቻ ማለቴ ነው። አይ ነው የምትለው ነገር ይገባኛል። ደግሞ ብዙም ያሉ ሰዎች አውቃለሁ፣ እኔም የማውቃቸዋለሁ፣ ግን የሰማቸው የለም ነው እያልኩ ያለው። አሁን እና አቡነ ቄርሎስን ብሰማ እና አቡነ ቀውስጦስን ብሰማ እና አቡነ አትናቴዎስን ብሰማ ጠቅሰው አያውቁም። እንደነዚህ አይነት ሰዎች እንደ አቡነ አትናቴዎስ እኛ አይደለን መጠን ያስቀመጥነው ለምንድን ነው የማናወርደው ብሎ የተናገሩበት ጊዜ አለ። እሱን ዶክተር አብይ ራሳቸው አሳይተውናል። እንደዚህ ብላችሁኛል እኮ ብለው እንደዛ የሚሉ አሉ እኮ ሰዎች በስነ ስርዓት የሚናገሩ። ሰው የሚፈልገው ሌላው ሙቶለት እሱ በሰላም እንዲኖር ነው የሚፈልገው። አስናት እንደሱ አይደለም። እንደሱ የሚባል ነገር የለም። በሰላማዊ መንገድ እያንዳንዱ ለራሱ መጋደል አለበት። በሰላማዊ መንገድ ያለምንም መሳሪያ አትግደሉኝ ብሎ መነሳት አለበት። ወይ ያን ጊዜ ቤተክርስቲያን አስተባብራ ነው እንዴ ወያኔን የነቀነቀው? የቤተክርስቲያን ማስተባበር ነው እንዴ? እርግጥ ነው እዚህ ሆነን የሆነ ነገር የሞከርነው ነገር አለ። ነገር ግን ወጣቱ ተነስቶ ነው ያንን ነገር ያደረገው። ዛሬ ምን ሆነ? ምንድነው የሆነው? ዛሬ ቄሮ የተባለው ያን ጊዜ መከራ ሲያየ የነበረው እንትን ሊል አይደል እንዴ? አሁን ለምንድን ነው የጠፋው ያ ሁሉ እንትን? ያን ጊዜ ማን ነው ያስተባበረው? የሃይማኖት ሰው አስተባብሯል እንዴ? ያን ጊዜ ነው የለም። ወጣቱ ነው፣ ራሱ ነው፣ ህዝቡ ነው። በየትኛው ሀገር ነው የሃይማኖት አባት አስተባብሮት የእንቅስቃሴ የመጣው? ንገረኝ እስቲ። በየትኛው? በግብጽ ነው? በቱኒዚያ ነው? በየትኛው ነው? የለም። ህዝብ ነው ይሄን የሚያደርገው። የሃይማኖት አባት ይሄን አያደርግም። የሃይማኖት አባት ካደረገ አትጋደሉ ነው ማድረግ ያለበት። አትጋደሉ። መጋደል ክልክል ነው። ገዳይነት ክልክል ነው። ያንን አሁንም እላለሁ። ነገር ግን ተባብረ አንድ ላይ ራስህን መብትህን አስጠብቀላለሁ። አሁን ይሄን እንኳን ብለው የተናገሩ ሰዎች ምናልባት ዶክተር ማርቲን ሉተር ኪንግ ነው ይሄንን ያለው። ከዚህ ያለፈ በሃይማኖት ሰዎች እንደዚህ ሲባል አልሰማሁም። ስለዚህ ወንድም አለም አሁንም እንደገና ነገሩን አናድበስብሰው። ይሄ ዛሬ የሞቱትን በሞቱት ላይ አናድበስብሰው። ወደ ህዝብና ወደ ሞቱት ግድያ የግድያ አዝመራ ወደሚዘመርባት ሀገር እንመለስና ይብቃን እንበል። የህይወት አዝመራ እናዝምር። የግድያ የአስከሬን አዝመራ በቃን እንበል። ይህንንም ህዝቡ ነው ማድረግ ያለበት እያልኩ ነው። ተሟገትኩ መሰለኝ። አባታችን በጣም ነው ማመሰግነው። በእውነት ግን ያለንበት ሁኔታ ነው። እንደው በመጨረሻ ምን መልእክት ያስተላልፋሉ? ያው ብዙ ነገር ብለውታል። ህዝቡ ማድረግ ያለበትንም መሆን ያለበትንም ተናግረዋልና እዚህ ጊዜ ላይ ሆነን እንግዲህ ቀደም ሲል እንዳልነው ምክክር ተብሎ ተቀምጧል። ግን እንደው እዚህ ወቅት ላይ ምክክር የተቀመጡትም ለነሱ መልእክት ሊሆን ይችላል። ቤተክርስቲያን አባቶችም እዛው አዳራሽ ውስጥ አሉ። ምን መልእክት ያስተላልፋሉ? በመጨረሻ ያው ለጀዝብ ያሰቅ ነበር። እነዚህ ሰዎች ከመጡበት ጊዜ ጀምሮ ይሄ ሶስተኛቸው ሳይሆን አይቀርም ኮሚሽን እያሉ ሲያቋቁሙ መጀመሪያ ሲመጡ የሰላም ኮሚሽን ብለው የእርቅና የሰላም ነው ትዝ ይለኝ እንደሆነ እነ ካርዲናሉ ሁሉ ሰብስበው እና በጣም እኔ ቀና አቤት ተመስገን ብዬ እግዚአብሔርን በቃ አደነኩ ነው ማለት ምንም ነገር ሳያደርግ እዚያው ላይ ሞሽሾ ቀረ። ከዚያ እንደገና የደንበር ነው የወሰንና የደንበር ኮሚሽን ብለው እንትናሉ ምንም ነገር አደረገ ሳይባል ሞሾ ቀረ። ይሄኛውን ደግሞ ምንድነው የተባለው? ይሄ ደግሞ ሀገራዊ ምክክር ነው። ሀገራዊ ምክክር ይሄ ለምን እስካሁን እንደቆየ ራሱ ሰው መጠየቅ አለበት። ለምንድነው እነዚያ መክነው ይሄኛው ሊቀጥል የቻለው? ይሄኛው ለነሱ አድቫንቴጅ የሆነ ስለመሰላቸው ነው ያቆዩ። ለነሱ ምናልባት አድቫንቴጅ የሚመታበት ይሄ ሰውን ግራ አጋብቶ በዚያ ውስጥ ቀዳዳ የሚያገኙ መስሏቸው ነው ያንን ያደረጉ። እኔ ከነዚህ ከፖለቲከኞቹ ይልቅ እነዚያ ሰዎቹ በጣም አሳዘኑኝ። ልንገርህ እነዚህ ሰዎች እንደተመረጡ
የኢትዮጵያ መጽሐፍ ቅዱስ ማህበር አንደኛው የኢትዮጵያ መጽሐፍ ቅዱስ ማህበር የቦርድ አባል ነበሩ ከተመረጡት ውስጥ እና እኔንም ጠሩኝና እንኳን ደስ ያላችሁ ለሚል እስቲ ና ተሉ ብለው ሄድኩኝ እና እዚያ መጥተው ተናገሩ። አንደኛው በተለይ ተመርጬ እንደዚህ ስባል ስፈልግ ተሸሽጌ ነበረ ምናምን በጣም ተፈልጌ ነው የመጣሁት በጣም ተፈልጌ ብለው በቃ ራሳቸውን ሰማይ ቆለሉ እና እኔ አውሮ የተቀመጠ ሰው ይሄ ነገር አይሰራም አልኩት። ገና እኮ ያ ጊዜ ገና እንደተመረጠ ነው ይሄ ነገር አይሰራም አልኩት። ምን ነው አለኝ። ተመልከት ሰውየው የሚለው እንዴት እንደተበተ ተመልከተው። በትዕቢት እንኳን እርቅ እንኳን ሰላም ፖለቲካ እንኳን አይሰራም። በትህትና ነው የሚሰራው። ስለዚህ ለድራማ የተዘጋጀን እና እነዚህ ትልልቅ የተባሉ ሰዎች ራሳቸው አሳዘኑኝ። እንዴት ነው ውሸት መሆናቸውን እያወቁ ጦርነት በመድሪቱ ላይ ስንት ሰው እያለቀ እያዩ ይሄ ይሆናል ብለው እንዴት ነው አይምሯቸው መታመም አለበት እንጂ ጤናማ አይምሮ ይሄን አያደርገውም። ልንገራችሁ እነዚህ ትልልቆቹ ሰዎች ዶክተር የሚባሉ ሰዎች እንደውም አንዷ የተገለለ የለም አሉ። ሴት ናቸው። ባለፈውም እንደዚያ ገርሞኛል እኔ በዚህ አካባቢ ሰው አልመጣም ሲባል አሉኝ። ያማቸው እነዚህ ሰዎች በሽተኞች ናቸው። እነዚህ ሰዎች እርግጠኛ ነኝ መታየት አለባቸው። ሐኪም ሊያያቸው ይገባል። እንዴት ነው አሁን የኢትዮጵያ ችግር ያልገባው ሰው እንዴት ይኖራል? እንኳን ትልቅ ሰው ህፃናት እዚህ ዶንኪቱብ የሚባል አንዲት ህፃን ልጅ ያሳይ ነበር እና ከጎጃም ነው የመጣሁት አለች። ህፃናት የ5 ዓመት ልጅ ናት እና ከዚህ ነው የምትኖረው። ለምን ጎጃም አራት መጣም አለች። ለምን ጦርነት አለ። የ5 ዓመት ልጅ እኮ ናት። እንዴት አይነት በድው ይላል። የ5 ዓመት ልጅ እውቅና የሰጠችው ጦርነትን እንዴት ነው ለነ ፕሮፌሰር መስፍን የማይገባቸው? የ5 ዓመት ልጅ እኮ ናት። ጦርነት አለ። አትምጣ ጦርነት አለ። የ5 ዓመት ልጅ እውቅና የሰጠችው ጦርነት በኢትዮጵያ አለ። እንዴት ነው እነዚህ ሰዎች አሁን እየተመካከርን ነው? ይገርመኛል። ሰው ትልቅ ሰው ሲበላሽ ልቅላቂ አይተውም የሚባል አባባል አለ። ይሄ ፕሮፌሰር አለማየሁ የሚባሉ ከዚህ ሎስ አንጀለስ ያስተማሩ አየኋቸው ትናንትና በቴሌቪዥን። ከዚያ እየተመካከር ምን እነዚህ ሰዎች ጤናማ ናቸው ነው ወይስ እኛንን የታመምነው? እኛንን የታመምነው ወይስ እነሱ ናቸው? እኔ አሁን በበረሃ ያሉትን እየደገሙ እያልኩ አይደለም። ኢትዮጵያ ታማለች። የታመመችውም በመሪዎቹ ምክንያት ነው። 4 ነጥብ። ይሄንን የሚሟገተኝ ሰው ይምጣና ይርታኝ ይምጣና እውነተኛ የሆነ ሰው ይምጣና ይርታኝ። እንዴት ነው ከ5 ሚሊዮን በላይ ወጣቶች ትምህርት ቤት ወጥተው ቀሩ እየተባለ እየተነገረ ሐኪሞች ደሞዝ መከፈል የለንም ተብሎ መምህራን ደሞዝ መከፈል አቅቶናል እያሉ እየተናገሩ እንዴት ነው አገር ብለህ የምትነግረኝ? እንዴት ነው ልትቀልድብኝ የምትችለው? እንዴት ነው? ህፃናት እኮ አይደለንም እንዴ? አሁን እኮ 21ኛው ክፍለ ዘመን እኮ እያንዳንዷ የምትነገረው ነገር እኮ ከደጃችን አለች። ወሬ እኮ መጠየቅ አያስፈልገንም። ቪዲዮ እኮ አለ። ጦርነት የለም ሊለኝ ይፈልጋል እንዴ? ሰው አልሞተም ሊለኝ ይፈልጋል እንዴ? አስከሬን እኮ ያያየን ነው እኮ የተቆጠረ አስከሬን። እና በዚህ ጊዜ ምክክር ብሎ ይቀመጣል እንዴ? ደግሞ በዛውም ላይ በውሸት ምክክር ተናደራ ከአዲስ አበባ ያሉ ሰዎችን ሰብስበው አስገቡ ስትል እንደው ይቅርታ አባ ጳውሎስ በተመረጡ ጊዜ እኛ ፓትርያርክ እያለ ፓትርያርክ አይመረጥም ብለን መግለጫ አውጥተን ነበር እና ለኛ ሀገረ ስብከት የተጻፈው 16 ሰው ይዘን እንድንሄድ ነው። ከዚያ ስንሄድ ስንት ሰው መርጧል ተብሎ እንደወጣ ታውቃለህ? በመጽሔቱ 28 ሰው። እኛ የተጠየቅነው በሀገረ ስብከታችን 16 ሰው ነው፣ ግን መረጠ ተብሎ በመጽሔቱ የመጣው 28 ሰው ነው። ስለዚህ ያንን ምርጫ የመረጠው አዲስ አበባ የተሰበሰበ ሰው ነው ማለት ነው።
እንደዚያ ነው። አሁንም የመጡት ቀርተው ሌሎች 3 ሰዎች ገቡ ስትሉ ሐሜቲውን ምን ይሆን ሰምቻለሁ በዜና ደረጃ። እና እንደዚህ ተብሎ ነው አገርን ያህል ነገር በእንደዚህ አይነት ቀልድ ነው ሰላም የሚገኘው በእንደዚህ አይነት ጨዋታ? ይሄ እኮ በቃ የመጥፋታችን ትልቁ ምልክት እኮ ነው። በቃ ያለመኖራችን ትልቁ ምልክት እኮ ነው። ከዚህ ውጭ አለመኖር ምን ይመጣል? ስለዚህ አንደኛ የምናገረው እውነተኞች ሁኑ። ሁለተኛ በኢትዮጵያ በተደረገው ጥፋት ሁላችንም ይቅርታን ጠይቅ። ኢትዮጵያ የደም በቃ የረጋ ደም የተመረገች ሀገር ናት። በዚያ ውስጥ እሪ ብለን ያን የረጋ ደም በንባችን ካላጠን ኢትዮጵያ ሰላም አታገኝም ልንገራችሁ። ስለዚህ ባለቀው ህዝብ ባለፈው እንኳን 1 ዓመት 2 ዓመት ያለቀው ስንት ህዝብ ነው በዚህ በሰሜኑ ጦርነት? ስንት ነው የሚገመተው? ስንት ነው ንገረኝ እስቲ። ከ1 ሚሊዮን በላይ አባታችን። ያንን ሲባል እነ ዶክተር ደብረጽዮን እንዳሉ ታውቃለህ እንዴ? እኛን ለመክሰስ ነው እንጂ እኮ ይሄን ያህል አልሞተም። ተመልከት፣ የራሳቸውን ህዝብ እንኳን የሞተውን ዕውቅና መስጠት ያቃታቸው ፖለቲከኞች ናቸው። ግን አባ ጴጥሮስን ጀነሳይት ሲደረግ ያልተናገረ እያለ ሲለፈልፍ ይውላል የወያኔ ካድሬ። ስለዚህ ሁላችንም በዚያች ሀገር የተደረገው ነገር ይመለከተናልና ይቅርታ እንጠይቅ። ለጥፋቱ ለሞቱት ላለቁት ዕውቅና እንስጥ። ሶስተኛ እውነተኞችን ነው። እንደው የፈለገ ቢሆን የፈለገ እውነተኞች ካልሆን ከዚህ ማጥ አንወጣም። በእንደዚህ በተጨረበረ ነገር በእንደዚህ ዝም ብሎ እኔ እንደውም አንዳንድ ጊዜ እነዚህ ሰዎች ህፃንነታቸውን አልጨረሱም። በህፃንነቱን ያልጨረሰ ትልቅ ሰው ሲሆን ወደ ህፃንነት ይቀየራል የሚል አለ በዚህ ሀገር። የህፃናት የቻይልድ ዲቨሎፕመንት ያጠኑ ሰዎች የሚነግሩን ነገር አለ። እና ይሄ በተብለቀለቀ ነገር መከራቸውን የሚያወጥ ምናልባትም ህፃንነታቸውን ሳይጨርሱ ቀርተው እንደው ብዬ አስባለሁ። እና እባካችሁ እውነተኞች እንሁን። እውነተኞች ሆነን በእግዚአብሔር ፊት በሰውም ፊት እውነተኞች ሆነን ንስሐ ገብተን ምድራችን እናጥዳ። ለዚያ ደግሞ አንድነት አሁንም አንድነት ያስፈልገናል እላለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው አባታችን። እንግዲህ የመካነ ሰላም የአርሴማ አንድነት ገዳም ላይ የተፈጸመውን የድሮን ጥቃት መነሻ አድርገን አጠቃላይ ስለ ኢትዮጵያ ወቅታዊ ሁኔታና ቤተክርስቲያኒቱ ላይ የተጋረጠውን እንደዚሁም በሀገር ደረጃ ፈተና ውስጥ የገባውን ሁኔታ ተማስመልክተን ከእርሱ ጋር ያደረግነው ቆይታ ይህን ይመስላል። ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ አባታችን። አመሰግናለሁ። እግዚአብሔር ይስጥልኝ። እኒህን የሞቱትን እህቶች ያለቁትን ነፍሳቸውን ይማር። እነሱ የተማሩ ናቸው። ነገር ግን ደግሞ የቆሰሉትን ፈውስ ይስጣቸው። የተበተኑትን ይሰብስብ እግዚአብሔር። ምሕረቱ ቸርነቱ አይለየን። ክብር